በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰሙነ ሕማማት ጌታችን ኢየሱስ ክርስቶስ የሰው ልጅ ከዲያብሎስ ባርነት ነፃ ለማውጣት በፈቃዱ የተቀበላቸው መከራዎች የሚታሰብበት ሳምንት ነው። የሰሙነ ሕማማት ዕለታት የዓመት ኩነኔ ወይንም የዓመተ ፍዳ ምሳሌዎች ናቸው። ክርስቲያኖች ክርስቶስ የዋለልንን ውለታ እያሰብን እጅግ የምናዝንበት፣ የምናለቅስበት፣ የምንሰግድበት ከሌሎች ቀናትና ጊዜያት በተለየ መልኩ አምላካችንን የምንማጸንበት፣ ጧት ማታ ደጅ የምንጠናበት፣ የክርስቶስን ተስፋ ትንሣኤ ከመቼውም ጊዜ በላይ በእምነትና በተስፋ የምንጠብቅበት በዓመት አንድ ጊዜ ብቻ የሚገኝ ልዩ ተምሳሌታዊ ምስጢራትና አዘክሮ የሚፈጸምበት ሳምንት ነው። በዚህ ሳምንት ያሉ እያንዳንዳቸው ቀናት ስያሜና ከስያሜው ጋር የተያያዘ ምስጢር አላቸው። ይህም አንደኛ ሰኞ አንጾሆተ ቤተ መቅደስ መርገመ በለስ፣ ሁለተኛ ማክሰኞ የጥያቄ ቀን የትምህርት ቀን፣ ሶስተኛ ረቡዕ የምክር ቀን መልካም መዓዛ ያለው ቀን የእንባ ቀን፣ አራተኛ ሐሙስ ጸሎተ ሐሙስ ሕጽበተ ሐሙስ የምስጢር ቀን፣ የሐዲስ ኪዳን ሐሙስ የነጻነት ሐሙስ፣ አምስተኛ አርብ የስቅለት አርብ የደህንነት ቀን መልካም አርብ፣ ስድስተኛ ቅዳሜ ቅዳሜ ስዑር ለምለም ቅዳሜ ቅዱስ ቅዳሜ። ከእነዚህ ሁሉ ግን አርብ የስቅለት ቀን እጅግ ልዩ ናት። የስቅለተ ዕለት የዕዳ ደብዳቤያችን በጌታችን በመድኃኒታችን በኢየሱስ ክርስቶስ ለመጨረሻ ጊዜ የተደመሰሰበት ከአጋንንት አገዛዝ ነፃ የወጣንበት ዕለት ስለሆነ የድህነት ቀን ወይንም መልካም አርብ ይባላል። ጌታችን ከተያዘባት ሰዓት አንስቶ አይሁድ ከቀያፋ ወደ ሐና፣ ከሐና ወደ ቀያፋ ሲያመላልሱት አደሩ። ሲነጋ ከቀያፋ ወደ ጲላጦስ አደባባይ አስረው ወሰዱት። ማቴዎስ 27 ከቁጥር 1 እስከ 57። ከእነዚህ ሁሉ ግን አርብ የስቅለት ወይንም ክሩሲፊኬሽን ቀን እጅግ ልዩ ናት። የስቅለት ዕለት የዕዳ ደብዳቤያችን በጌታችን በመድኃኒታችን በኢየሱስ ክርስቶስ ለመጨረሻ ጊዜ የተደመሰሰበት ከአጋንንት አገዛዝ ነፃ የወጣንበት ዕለት ስለሆነ የድህነት ቀን ወይንም መልካም አርብ ይባላል። ጌታችን ከተያዘባት ሰዓት አንስቶ አይሁድ ከቀያፋ ወደ ሐና፣ ከሐና ወደ ቀያፋ ሲያመላልሱት አደሩ። ሲነጋ ከቀያፋ ወደ ጲላጦስ አደባባይ አስረው ወሰዱት። ማቴዎስ ምዕራፍ 27 ከቁጥር 1 እስከ 57። ይህን አጥፍተዋል የሚሉት ነገር ሳይኖራቸው ጌታችንን ለፍርድ ያቀረቡት አይሁድ ጲላጦስ እነርሱ ወደ ተሰበሰቡበት ቦታ ወጥቶ ይህን ሰው ወደ እኔ ያመጣችሁበት በደል ምንድን ነው ሲል በጠየቃቸው ጊዜ በቂ ምላሽ አላቀረቡም። በግብረ ሕማማት የማይሞት መለኮት ስለኛ የሞትን ጽዋ ተቀብሎ በሰውነቱ ሞተ፣ ወዮ ለዚህ አንክሮ ይገባል እንደተባለ ስለኛ በፈቃዱ የሞት ዘንድ ፈቃድ ነበርና በአይሁድ ጭካኔ ምክንያት ሞት ተፈረደበት። ይህ የስቅለት ዕለት ሙሉ ምስጢሩን ስርዓቱ በግብረ ሕማማቱ በስፋቱና በጥልቀት እንደሰፈረ ነው። በዚች አጭር ጽሑፍ የተወሰኑ ነጥቦችን ለማንሳት ያህል ይህ የስቅለት ቀን የሚከተሉትን የተከናወኑበት ነው። ፍኖተ መስቀል
ጌታችን 15ቱን ምዕራፎች መከራ የተቀበለበት የተጓዘበት ነው። ጌታ በጲላጦስ ፊት ከቆመበት ቦታ ጀምሮ እስከ መካነ ትንሣኤው ድረስ በዕለተ ዓርብ የሆነው 15 የመከራ መስቀል መንገዶች ምዕራፎች ወይንም ፍኖተ መስቀል አሉ። እነዚህ የጲላጦስ አደባባይ ወይም ለፍርድ የቆመበት የተገረፈበት በመጀመሪያ የወደቀበት ቦታ፣ እመቤታችን እያለቀሰች ልጇን ያገኘችበት ቦታ፣ ስምዖን የጌታችንን መስቀል የተሸከመበት ቦታ፣ ቬሮኒካ በመሐረብ የጌታን ፊት የጠረገችበት ቦታ፣ የጎልጎታ መቃረቢያ፣ የጌታችንን ስቃይ ሴቶች አይተው ያለቀሱበት ቦታ፣ መስቀል ይዞ የወደቀበት፣ ልብሱን የገፈፉበት፣ ጌታን የቸነከሩበት የተሰቀለበት ቦታ፣ ቅዱስ ሥጋውን ያወረዱበት ቦታ፣ ቅዱስ ሥጋውን የገነዙበት ቦታ፣ ቅዱስ ሥጋው የተቀበረበት ቦታ ናቸው። እነዚህም ምዕራፎች የጌታችንን መከራና የማዳኑን ሥራ ሲያሳስቡን ይኖራሉ። ሕማማተ መስቀል ጌታችን 13ቱን ሕማማተ መስቀል የተቀበለበት ዕለት ነው። ዕለተ ዓርብ መድኃኒታችን ኢየሱስ ክርስቶስ ስለ መተላለፋችን የቆሰለበት፣ ስለ በደላችን የደቀቀበት፣ ስለ ሁላችን ኃጢአት ራሱን መስዋዕት አደረገበት፣ በእርሱም ቁስል የተፈወስንበት፣ በሞትም የሞት ሥልጣን የተሻረበት ዕለት ነው። የሕይወት ባለቤት የሕያዋን ሁሉ አምላክ በፈቃዱ በሥጋ ሞቷልና የሞቱን ሥልጣን አጣፋለን። ይህ ዕለት 13ቱን ሕማማተ መስቀል የተቀበለበት፣ እኛም እነዚህን እያሰብን የምንሰግድበት፣ በተደረገልን ቤዛነት እየተደነቅን ፍቅራችንን አምልኮታችንን የምንገልጽበት ዕለት ነው። የበረቱ ቅዱሳን ሙሉ ሕይወታቸውን፣ ትዳራቸውን፣ ደስታቸውን ትተው ዕለት ዕለት የሚያስቡበት መከራ መስቀል፣ ኦርቶዶክሳዊት ቤተክርስቲያናችንም በየዕለቱ የምታስበውን የምትዘክረውን መከራ መስቀል እኛ ደካሞች ደግሞ ቢያንስ ለአንድ ሳምንት በልዩ ሁኔታ የምናስብበት ልዩ ወቅት ነው። በዚህ ልዩ ወቅት ስለ በደላችን እያነባን መድኃኒታችን የሆነንን የክርስቶስን 13ቱን ሕማማተ መስቀል እናስባለን። እነዚህም 13ቱ ሕማማተ መስቀል የሚባሉት ወደ ኋላ መታሰር፣ በገመድ መሳብ፣ በምድር ላይ መውደቅ፣ በእግረ አይሁድ መረገጥ፣ ከምሰሶ ጋር መላተም፣ በጥፊ መመታት፣ ጀርባን በጅራፍ መገረፍ፣ ራስን በዱላ መመታት፣ የሾህ አክሊል መድፋት፣ መስቀል መሸከም፣ ሳዶር፣ አላዶር፣ ዳናት፣ ሮዳስ፣ አዴራ የተባሉትን ችንካሮች መቸንከር፣ በመስቀል ላይ መሰቀል፣ መራራ ሐሞትን መጠጣት ናቸው። በስቅለት ዕለት ለእኛ ሲል እነዚህን ሕማማተ መስቀል መቀበሉን እያሰብን የአምልኮ ስግደት እንሰግድለታለን።
አጽርሃ መስቀል ጌታችን በመስቀል ላይ ሆኖ ሰባቱን አጽርሃ መስቀል የተናገረበት ነው። ይህ ዕለት ጌታችን በመስቀል ላይ ሆኖ ሰባቱን አጽርሃ መስቀል ወይንም የፍቅር ቃላት የተናገረበት ዕለት ነው። እነዚህም ቃላት በየራሳቸው ጥልቅ ምስጢር ያላቸው ሲሆኑ የማዳኑም ሥራ አካል ናቸው። ሰባቱ ቃላትም ኤሎሄ ኤሎሄ ላማ ሰበቅታኒ፣ አምላኬ አምላኬ ለምን ተውከኝ፣ ማቴዎስ 27:46፣ እውነት እውነት እልሃለሁ ዛሬ በገነት ከእኔ ጋር ትኖራለህ፣ ሉቃስ 23:43፣ አባት ሆይ ነፍሴን በእጅህ አደራ እሰጣለሁ፣ ሉቃስ 23:46፣ አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው፣ ሉቃስ 23:34፣ እናትህ እንኋት እነሆ ልጅሽ፣ ዮሐንስ 19:26-27፣ ተጠማሁ ዮሐንስ 19:30 እና ተፈጸመ ዮሐንስ 19:30 የሚሉ ናቸው። እነዚህን ሰባቱን በመስቀል ላይ ሆኖ ተናግሮ ራሱን ወደ ቀኝ ዘንበል አድርጎ ነፍሱን ከስጋው በገዛ ስልጣኑ ለየ። በስቅለት ዕለት እነዚህ በንባብና በዜማ እያን እንሰግድለታለን። የስቅለት ተአምራት በሰማይና በምድር 7 ተአምራት የተከናወኑበት ነው። በዕለት አርብ በሰማይ 3 ተአምራት ተከናውነዋል። እነዚህም የፀሐይ መጨለም፣ የጨረቃ ደም መልበስ፣ የከዋክብት መርገፍ ናቸው። ይህም የሆነው በመስቀል ላይ ያለውን አምላካችንን እርቃንን ላለማሳየት ነው። እንዲሁም በምድር 4 ተአምራት ታይተዋል። እነዚህም የቤተ መቅደስ መጋረጃ መቀደድ፣ የዓለቶች መሰንጠቅ፣ የመቃብሮች መከፈት፣ የሙታን በአጸደ ሥጋ መነሳት ናቸው። ማቴዎስ 27:45-46። እነዚህ ተአምራት በመስቀል ላይ የተሰቀለው ወልደ እግዚአብሔር መሆኑን ለሰው ልጆች ያረጋገጡ ምልክቶች ነበሩ። እነዚህ ተአምራትን አይተው በጌታችን ያመኑ ነበሩ። ከሰቃዮች ወገን የሆኑት እንኳ በትህትናው በተአምራቱ ተማርከው አምነው ምስክሮች ወይም ሰማዕታት ሆነዋል። እርቀ ሰላም 7ቱ ጠበኞች የታረቁበት ዕለት ነው። በዚህ ዕለት 7 ጠበኞች ታረቁ ወይም ተስማሙ። እነዚህም ሰውና እግዚአብሔር፣ ሰውና መላእክት፣ ሕዝብና አሕዛብ፣ ነፍስና ሥጋ ናቸው። ኤፌሶን ምዕራፍ 2 ከቁጥር 10፣ ቆላስያስ ምዕራፍ 1 ከቁጥር 20። የስቅለት ቀን የገነት በር የተከፈተበት በአንጻሩ ደግሞ ሲኦል የተበረበረችበት ነው።
በአዳም በደል ምክንያት 5500 ዘመን ተዘግታ የነበረችው ገነት የተከፈተችበት፣ በአንጻሩ ደግሞ ሰልጥና የነበረችው ሲኦል የተበረበረችበት፣ ነፍሳት ከሲኦል ወጥተው ወደ ገነት የገቡበት ነው። የስቅለት ዕለት የገነት መዘጋት ያበቃበት፣ የሲኦልን መሰልጠን ያከተመበት ነው። ይቆየን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።